ግዴታ አይደለም። ወዶ ነው የገባው። ወዶ ገብቶ ክላሽ ሰርቆ ሽጦ ባጃጅ የሚገዛ ወዶ ገብቶ ክላሽ ሰርቆ ሰፈር ሄዶ የሚሸፍትና የሚዘርፍ ሰው መፍጠር ትክክል አይደለም። እና የተሰራው ስራ በጥቅሉ ብቻ ሳይሆን በውጤት ደግሞ እንመልከተው። 3500 የከዳ ሰራዊት፣ ብዙ ኩንታል ሐሺሽ ፋኖ ሐሺሽ ያደርግለታል። ብዙ ኩንታል ሐሺሽ በኦሮሚያም በአማራም የተያዘው የውጭ ምንዛሪ ከፍተኛ ቁጥር ያለው የውጭ ምንዛሪ፣ ፎርጅድ ገንዘብ፣ ይሄን የሰበሰብ ነው። ቦምብ፣ የሚቀጣጠል ፈንጅ፣ ስናይፐር። በነገራችን ላይ የተከበረው ምክር ቤት እንዲገነዘብ የሚያስፈልገው ከዚህ ውጊያ በኋላ የገዛነው ክላሽ አለ። ለየት ያለ ክላሽ ነው። ድሮ አልነበረንም። ከዚህ ግጭት በኋላ ያስገባነው ክላሽ መከላከያ ብቻ ያለው ኢትዮጵያ ውስጥ ያልነበረ በከለሩ የሚለይ አዲስ ክላሽ አለ። ይህንን ክላሽ ሀገር እንከላከል፣ ሀገር አትፈርስም ብለው አውደ ግንባር ሄደው የቆሰሉ ኦሮሞዎች፣ አማራዎች፣ ወላይታዎች ገሎ መሳሪያ ወሰደ ሁሉ ፋኖ ነኝ የሚለው ገሎ ያ መሳሪያ ወሰደ ሁሉ ነው ፋኖ ነኝ እያለ የሚፎክረው ወንድሙን ሊከላከለው ሄደውን ገሎ መከላከያ ያመዋል። ይሄን ሲያይ ያን ክላሽ ሲያይ ያመዋል። ያ ክላሽ ማንም ጋር የለም፣ ክልል የለም፣ ፖሊስ ጋር የለም። ሳያፍር ነው አንጠልጥሎ የሚሄደው። ይሄ ትክክል አይደለም፣ ይጎዳናል። ነፃነትና ብልጽግና ስርዓት ሲኖር ነው። ስርዓት ከሌለ ሰላም፣ ዴሞክራሲ የሚባል ነገር ማረጋገጥ አይቻልም። ስርዓት ያስፈልጋል። ሁሉ ነገር ኢን ኦርደር መሆን አለበት። የጀገነ አንድም የሀገር መከላከያ ሚኒስቴር አባል ይሆናል፣ የአማራ ልዩ ኃይል አባል ይሆናል፣ የሚሊሻ አባል ይሆናል። አሊያም ስትፈልጉኝ ጥሩኝ አሁን አርሳለሁ ቤቱ ይቀመጣል እንጂ 10 እና 20 30 እንደ መከላከያ ሆኖ ፓራል ፎርስ መሆን ጥሩ አይደለም፣ ለአማራም ጥሩ አይደለም። ለምክር ቤት አይመቸኝም። ግን አማራ ገጠመኝ የሚለው ጦር እና ጠላት ቲፒኤልኤፍ ከሆነ ቲፒኤልኤፍ እኮ አንድ ቋንቋ የሚያወራ የሚደማመጥ ችግር እንኳን ቢኖር ደብቆ የሚያወራ እንጂ በየሚዲያው የሚሰዳደም ይከፋፈል አይደለም። አማራን ጠንካራ የሚያደርገው አንድ ሊደርሺፕ ሲሆን ነው እንጂ 10 ቦታ ከተከፋፈለ እዚህ ጋር ምልሻ እዚያ ጋር ልዩ ኃይል እዛ ጋር ምናምን ከሆነ መከላከልም አይችልም። ለአማራም አይበጅም፣ ለኢትዮጵያም አይበጅም። አንድ መሆን መሰብሰብ ያስፈልጋል። ይሄ ኃይል መሳሪያ የያዘ ኃይል፣ ወጣት ኃይል፣ ብር የለመደ ኃይል፣ መኪና የሚቀማ ኃይል፣ ብር ላክ እያለ የሚደውል ኃይል፣ አርሶ አደር በረሽቶ ሲመለስ ብር የሚቀማ ኃይል እሳት ነው። በአማራ ደግሞ ባህል ውስጥ እሳት ዝም ብሎ አይለቀቅም። እናቶች እሳት ዝም ብሎ አይለቁም። እንጀራ የሚጋግሩ ከሆነ አንከርት የሚባል ነገር ይሰራሉ። እሳቱ እንዳይረጭ ሰብሰብ የሚያደርገው በእበት የሚሰራ አንከርት አለ። እንጀራ ዝም ብሎ አይጋገርም። እሳት ከተረጨ ቤት ያቃጥላል። ወጥ የሚሰሩ ከሆነ ጋቻ የሚባል ነገር አለ። ሰብሰብ አድርጎ እሳቱን የሚይዝ። ይሄ እሳት ሰብሰብ ተደርጎ መያዝ ካልተቻለ ወደፊትም ልንዋጋ አንችልም፣ ወደ ኋላም አስቸጋሪ ነው የሚሆነው። በዛ መነጽር ማየት ጥሩ ነው። ፋኖ ለአማራም ለኢትዮጵያም ኩራት ነው፣ ምን ጥያቄ የለው። በጀግነት ተዋግቷል፣ በጀግነት ይዋጋ ወደፊትም። እሱ የአብይን ውዳሴ ሙገሳ ጠብቆ የሚዋጋ ሳይሆን አገሩ ወዶ የሚዋጋ ስለሆነ ከተነካችበት አይቆም። ወደፊትም አርጓል፣ ያደርጋል፣ እያደረገም ነው ያለው። ይሄ መመስገን አለበት፣ መወደስ አለበት፣ መከበር አለበት። ጥያቄ የለውም። ይሄንን ስም ግን መጠቀሚያ ማድረግ ጥሩ አይደለም። በከተማ ቶክስ ብቻ ሳይሆን መዝረፍ፣ ሴቶች መድፈር፣ ሕፃን መጥለፍ፣ ነጋዴ መዝረፍ፣ ግብር መሰብሰብ፣ ፎርጅድ ብር ማምረት፣ ይሄ ፋኖ ስራ ሊሆን አይችልም። ፋኖ ፎርጅድ ብር አይሰራም። ፋኖ ሕፃን አይጠልፍም፣ ሴት አይደፍርም፣ መስመር እንትን ሲባጎ ለጥፎ ግብር አይሰበስብም። አማራ ክልል የነበረው ይሄ ነው። የአማራ ክልል ተወካዮች ታውቃላችሁ። የማታውቁ ከሆነ ሄዱና ጠይቁ ህዝባችሁን። በአማራ ክልል ኦፕሬሽን ከተያዙ ሰዎች በጣም የሚገርሙት 3500 ሰው የታሰረው የከዳ ሰራዊት ነው። 3500 ሰው የያዝነው የከዳ ሰራዊት ነው። ከዚህ ውስጥ ከ2000 በላይ የአማራ ልዩ ኃይል ነው። ከአማራ ልዩ ኃይል ሰልጥኖ ታጥቆ የከዳ ብሎ ፋኖ ከየት የመጣ ነው? አማራማ ሰልጥኖ ባለ በሌላ ሀብቱ አስታጥቆ ጠብቀኝ ካለው ቦታ ጠፍቶ የሰፈር አለቃ ሆኖ ክላሽ እየተኮሰ ህዝብ የሚያምስ ሰው
ለምን ህግ ተከበረ ማለት ጥሩ አይደለም። ምክንያቱም እርሶ እንዳሉት አርሶ አደር ሰላም ካገኘን የሚያርሰው ሀገር ሰላም ካገኘን የሚለማው ጠላት ይረብሸን ችግር የለውም። በገዛ ልጆቻችን መታመስ የለብንም ነው መባል ያለበት እንጂ ከርቶ በሰፈር አለቃነት ሰው ማስቸገር ጥሩ አይደለም። ለጊዜው ከፖለቲካ አንፃር እናንተም ደግፋችሁት ሊሆን ይችላል። ግን ድንገት በሚቀጥለው ምርጫ ብታሸንፉና ክልሉን ብትመሩ ይሄ አይነት ልምምድ ጥሩ አይደለም። ህግ የተከተለ መሆን አለበት። በነገራችን ላይ በአማርኛ ሚዲያ ቲፒኤልኤፍ አንዲት እናት 5 ልጆቿን ሰጠች፣ 3 ልጆቿን ሰጠች እያለ ይናገራል። ለማን ነው የሚናገረው? በአማርኛ ለኛ እኮ ነው። ለሷማ በትግርኛ የሚያወራት ለኛ ነው እየነገረን ያለው። በአማርኛ 5 ልጆች ሰጠች እያለ እኛ 5 አያስፈልግም ብለን አንዳንድ የወሰድነው እንኳን ምሽጉን ጥሎ ሰፈር ከገባ ማን ይጠብቀሃል? መቼስ ሐሳብ አይደለም ሰው ታርዶ እያየን ነው። ሐሳብ አይደለም ሀብት ወድሞ እያየን ነው። ማን ነው ሀገር እያተራመሰ ያለው ታዲያ? ሰይጣን ነው ከሰማይ ላይ ዱብ እያለ የወረደ ህዝቡ እያጋደለ ያለው? ይሄን የሚያደርገው ብልጽግና ውስጥ የተሰገሰገ ሌባና እናንተ ውስጥ የተሰገሰገ ሌባ ነው። 18 ዓመት የሞላው ወጣት ወታደር መሆን ሙሉ ሰው ያደርገዋል። ሰው ወታደር ለመሆን አይፈልግም፣ ግን ሀገርን አትከላከልም፣ ቅድሚያ እርምጃ አትወስድም። ይሄ ለፌስቡክ እንጂ ለተግባር አይሆንም። ወታደር ማለት እኮ 5 ቀን 10 ቀን ምግብና መጠጥ ሲከለክሉት ሞታለው እንጂ ያገኛል ክድም የሚል ወኔ ያለው ማለት እኮ ነው። እንዴት ሰው ይጠላል ይሄን? ጎንደርም ቢሆን ባህር ዳርም ቢሆን ፊቼም ቢሆን አዳማም ቢሆን ጅማም ቢሆን ለሁላችን ይበቃናል። ቦታው አንሶናል ለምንባላው በስምምነትና በህዝብ ውሳኔ ይሁን ነው። ህዝብ አይወስንም፣ አብይ ነው የሚወስነው የሚሉ ሰዎች አሉ። እኔ ስልጣን የለኝም። አጋጣሚ የኢትዮጵያ ህገ መንግስት የፈለኩትን አንስቼ ሌላው ጋር እንሰጥ አልፈቀደልኝም። ቤንሻንጉል እንደዚህ አይነት ጉዳይ አለ፣ ጋምቤላ እንደዚህ አይነት ጉዳይ አለ። ምክንያቱም በአንድ በኩል ዘር፣ በሌላ በኩል መሬት፣ ሁለት ከባድ ጉዳዮች ሲተሳሰሩ ሰዎች የመስፋት ፍላጎት ያም የነበረ የአባቴ ርስት ነበር የማለት ጉዳይ ስላለ የሚያስማማ አይደለም። በየቦታው ጠቅላይ ሚኒስትሩ የእናንተ ሰፈር ሚሊሻ አይደለም። ብዙ ሰው ሞኝ ነው። ሌባ እያየ እንዳላየ እያለፈ ጠቅላይ ሚኒስትሩ ምን ያደርጋል ይላል። እሱ ያየውን አንዳንዶች ሰፈራችሁ ውስጥ ሰው ሲደባደብ፣ ሰፈራችሁ ውስጥ አንድ ጎጆ ሲቃጠል ጠቅላይ ሚኒስትሩ ምን እያደረገ ነው ትላላችሁ። ጠቅላይ ሚኒስትሩ የእናንተ ሰፈር ሚሊሻ አይደለም። ጠቅላይ ሚኒስትሩ የተሰጠው ስልጣን አለ፣ የተሰጠው ስራ አለ። የተሰጠውን ስራ ጠንቅቆ ነው የሚሰራው፣ ያውቀዋል። የሰፈራችሁን ሰላም መጠበቅ የእናንተ ጉዳይ ነው። ብዙ ሰው ሞኝ ነው። ሌባ እያየ እንዳላየ እያለፈ ጠቅላይ ሚኒስትሩ ምን ያደርጋል ይላል። እሱ ያየውን በትብብር ነው ሰላም የሚጠበቀው። የሆነ ወገን ካልፈለገ ሰላም የለም። ሰላም ትብብር ነው። ሰላም መደመር ነው። ሰላም ፋውንዴሽን ነው። ሰላም አስፈላጊ ነው። እዚህ ያለ የካቢኔ አባል ነው ጠያቂ። ገንዘብ የሌለው ሰው እናንተን አግኝቶ ችግሩን ተናግሮ ሊገለገል ይችላል ወይ? በጣም ብዙ የሚያሳዝኑት ታሪኮች ይሰማሉ። አዲስ አበባ ውስጥ ይችላሉ ሰዎች እናንተን ማግኘት። ሀብታም እናንተን ለማግኘት አይቸገርም፣ ደውሎ ይጠራቸዋል፣ በግ ያመጣላቸዋል። ድሃ ግን ተሰቃይቷል፣ አክሰስ የለውም። እዚህ ያለ የካቢኔ አባል ነው ጠያቂ። እንካ ምራ አዲስ አበባን የሚያክል ከተማ ሀብታም ሰፊ ህዝብ ያለበት ስራ ተብሎ ጆሮ ቢሰጠው ለሐሜትና ለመቧደን መከራውን የሚበላው ካቢኔ ነው። ይሄ ገብቶን ነው ወይ እየሰራን ያለ ነው? ኮንሲስተንሲ የሚባል ነገር ስታውቃላችሁ ወይ? ለምሳሌ ጽዳት በየወሩ ካል ጠቅላይ ሚኒስትር 2 ቀን ከታየ እሱ ከሌለ ጽዳት ይቀጥላል ወይስ ይቆማል? አለ ጽዳት የሚባል ነገር ሁሌ ልምምድ ነው። ሃውሲንግ ላይ ያለብን ችግር ለሃይ ራይዚንግ ነው የምትሰጡት ወይስ
መሬት እየወሰዱ የሚሸጡ ሀብታሞች ነው ሪል ስቴት እያላችሁ ቦታ የምታደሉት። እና የሃውሲንግ ችግር ለመፍታት የባንክ ብድር ምናምን አይፈታውም። ወደፊትም ፕራይቬት ሴክተር ነው ኢንቮልቭ ማድረግ ያለበት። ለዛ ምቹ ነገር እየተፈጠረ ነው ወይ? ፕሮጀክቶች ፕሮፐርሊ ፎሎ እናደርጋለን ወይ? አንዳንዶቻችሁ ፕሮጀክት አካባቢም ድርሽ የማትሉ አዲስ አበባ ውስጥ ምን እንደሚሰራ የማታውቁ ፕሮጀክቱ ካለቀ በኋላ የፕሮጀክቱ ባለቤት ለመሆን መከራችሁን የምታዩ ናችሁ። ለምሳሌ ኮንቬንሽን ሴንተር ሲኤምሲ ያለ ስንቶቻችሁ ናችሁ ሄዳችሁ ያያችሁት? ከካቢኔ አባላት ምን ላይ ነው ያለው? ምን ላይ ነው ያለው? መናገር የሚችል ከእናንተው ስንት ሰው ነው? አድዋ 00 ማን ናችሁ ሄዳችሁ ያያችሁት? ምን ላይ ነው ያለው? አብይን ለመሳደብ የተቋቋሙ ሚዲያዎች እኮ አሉ። አብይን ለመሳደብ ፈንድ የሚያደርጉ ባለሀብቶች እኮ አሉ። ግን ስድብ ህዳሴን ከመገደብ ስለማያቆም፣ ኢንዱስትሪያል ፓርክ ከመጨረስ ስለማያቆም፣ የኢትዮጵያን ብልጽግና ከማረጋገጥ ስለማያቆም ብዙ ጊዜ አናጠፋም። ዲሞክራሲ ነው፣ ሰው መናገር ይችላል ስላል ትተናል። እኔን ለመግደል የምታደርጉት ሙከራ ተው፣ አይጠቅማችሁም ብዬ ለእናንተ አመራሮች አንስቻለሁ። አሁን ደግሞ የማረጋግጥልዎት ነገር እኔን መግደል ማለት ኢትዮጵያ መግደል አይደለም። ኢትዮጵያ 100 ሚሊዮን ህዝብ አላት። እኔ በሞት አንደኛው ይነሳል። አይጠቅምም። በሐሳብ እንከራከር፣ እንወያይ። እኛ ጋም ችግር ይኖራል። 1001 ቢሮ ሚዘጋ የሚያስር ሞልቷል። የለም ብዬ አይደለም። ተቀራርበን ከሰራን እንፈተዋለን። ግን እኔ ደሞዝ ከፍየው ከኔ ጋር እየዋለ ለእናንተ ወሬ የሚያቀብል ሰው እናንተም ብትመጡ ሌላ ወሬ አቀባይ እንደሆነ ደግሞ ማሰብ አለባችሁ። ለራሱ ያልታመነ ሰው ይጠቅመናል ብላችሁ አታስቡ። ያ ወሬ የሚያመጣላችሁ ሰው፣ ያ በዚህና በዚያ ብትሄዱ የሚላችሁ ሰው ጠቃሚ ቢሆን ኖሮ እዚህ መድረክ ላይ ሐሳብ አምጥቶ ተከራክሮ ይሄ ነው መንገዱ ብሎ ማሳመን ይችል ነበር። የኛም መድረክ ደግሞ ብታዩት አንደኛ አወዳሽ አሞጋሽ እነዚህ ናቸው። እና ሚላላክ ሰው ትተን በመርህ ላይ ቆመን በሐሳብ ከሰራን መፍትሄ ያገኛል የሚል ሐሳብ አለኝ። እናንተ ዝም ብሎ የሚጮሁ አሉ። ሽግግር መንግስት ምናምን እንደ ጮክ ትቀራለህ እንጂ የአገር ክንፍ እየቆረጥክ አገር በሁለት እግሯ ቆማ እንድትሄድ የሚያደርጉ ነገሮች እያበላሸህ ቢሰጥህም ስራ አትሰራበትም። ሰው መብረሪያ ክንፉን እየቆረጠ ሀገር አላደገችም አልተነሳችም ቢል ዋጋ የለውም። ቢያንስ በናሽናል ኢንተረስት ላይ ቆሞ ክንፏን የማይቆርጥ እግሯን የማይቆርጥ ሰው ሆኖ መራመዷ ይፍጠንና ይስከላ ይነጋገራል እንጂ እግር ቆርጦ ካልሮጥክ ክንፍ ቆርጦ ካልበረርክ የሚባል ነገር ብዙ የሚያዋጣ አይደለም። እንደዚህ አይነት ፖለቲካዎች በስፋት አሉ። ይሄ ነገር እንዳያበላሽብን ጥንቃቄ ብናደርግ ጥሩ ይሆናል። ሸኔ ጋር ፋይት የምናደርገው ሸኔ ኦሮሞ ስለሆነ አይደለም። የሸኔ አስተሳሰብ ለኦሮሞም የማይጠቅም ስለሆነ ነው። ለራሱ ለኦሮሞ አይጠቅመው። የምንጋደለው እኛ ነን። ለምን? ጥፋት ስለሆነ። በየሰፈር ያለውን ሸኔ የምትጋደል ለራስ ስትል ነው። ገዳይነት መጥፎ ነው ብለን በጋራ አቋም ከያዝን እናቆመዋለን። እኔ ስገል ችግር የለውም አንተ ስገል ካልክን አይጠፋም። መጥፎ መስረቅ ነው፣ መጥፎ መግደል ነው፣ መጥፎ መሳደብ ነው። ማንም ይሁን ማን ሰውየው ሳይሆን ሐሳቡ፣ ሰውየው ሳይሆን የተሸከመው ኢብሊሽ ተውት። እሱ በኮሌክቲቭ ኤቲካል ስታንዳርድ የሚወገዝ መሆን አለበት። ሞራሊ ዲቶሬት ያደረገ የማንኛውም አክሽን ከየትኛውም ሰፈር ቢነሳ በጋራ ፋይት ማድረግ አለብን። ለምሳሌ ሸኔ ላለፉት 5 ዓመታት ኦሮሚያ ውስጥ በተለይ ምዕራብ ኦሮሚያ ሰላም የለም። ሸኔ ያውካል። ሸኔ ጋር ፋይት የምናደርገው ሸኔ ኦሮሞ ስለሆነ አይደለም። የሸኔ አስተሳሰብ ለኦሮሞም የማይጠቅም ስለሆነ ነው። ለራሱ ለኦሮሞ አይጠቅመው። የምንጋደለው እኛ ነን። ለምን? ጥፋት ስለሆነ። በየሰፈር ያለውን ሸኔ የምትጋደል ለራስ ስትል ነው፣ ለራስ ስትል። ምክንያቱም የትኛውም ሸኔ የትኛውንም ሸኔ አይገዛውም። ዛታ ካናሹሪው የኦሮሞ ሸኔ አማራን በፍጹም ሊገዛው አይችልም። በፍጹም አማራ ወዶ ፈቅዶ አምኖ ካልሆነ በስተቀር በሸኔ አስተሳሰብ ሊገዛ አይችልም። የአማራ ሸኔም አዲስ አበባን ከበብኩ እያለ ሲዘፍን ቢውልና ቢያድር በፍጹም አይችልም፣ አይሆንም። ኢትስ ኢምፖሲብል። አሁን ሪያሊቲን ፌስ ማድረግ ነው።
ሸኔ የሚታገለው ለማን ነው? ለኦሮሞ ህዝብ ነው የሚለው። ሸኔ የሚያደርገው ምንድነው? ስለሚገለው ሰው ተውና ወንጪ አካባቢ በጣም ደሃ ነው ማህበረሰቡ። ኤኮሲስተሙ በጣም ቆንጆ ነው። ትንሽዬ ነገር ሰርተን መቀየር እንችላለን ሲባል ማሽን ያቃጥላል፣ ሰራተኛ ያባርራል። ይህ ማሽን የሚያቃጥል ልማት የሚያቃጥል የፍንጫዋ ስኳር ፋብሪካ ላይ ሲሚንቶ ፋብሪካዎች ላይ ጥፋት የሚያመጣ ተቋም አዲስ አበባ አካባቢ አክሰስ ካገኘ አዳማ አክሰስ ካገኘ ስራው ምንድን ነው? ማፍረስ ነው። ራሱ ሰልፍ የሚባለው ድንጋይ ይዞ እየወረወሩ እያቃጠሉ ጎማ እያቃጠሉ ማፍረስ ነው። ይሄ ቼንጅ በጥንቃቄና በስርዓት ካልመራ ነው በስተቀር የጀመርናቸውን የልማት ሀገራዊ እንቅስቃሴ በሙሉ የሚያጠፋ ይሆናል። አሁን ያለውን ለውጥ የዛሬ 50 60 ዓመት ከነበሩት ጋር አንድና ያው ስላልሆነ በራሱ አውድ መታየት አለበት። ምርጫ ውስጥ ገብተህ ብትሸነፍ እኔ ላቅፍ ዝግጁ ነኝ፣ ብታሸንፍ ለመልቀቅ ዝግጁ ነኝ። አይ ምርጫ የሚባል አያስፈልገኝም እንደዚሁ በቃ እኔ ታዋቂ ነኝና ስጠኝ ካልክ ግን አስቸጋሪ ነው። ይሄንን ካደረግን በኋላ ይሄ በቂ ስላልሆነ ሶሻል ካፒታል ላይ እንስራ። አሁንም መከላከያ ብንል ሩቅ ነው። ሶሻል ካፒታል እናጠናክር ብለን አንደኛ ኦርቶዶክስ ጥያቄዎች አሏት። 2 ሲኖዶስ ነው ያለው። የቆየ የተወረሰ 30 40 ዓመት የህንፃ ጥያቄ አላት። ብዙ የመሬት ጥያቄዎች አሉ። እነዚህም መልሰን አንድ ብናደርግ ኦርቶዶክስ ለኢትዮጵያ አንድ ምሰሶ ስለሆነች እሷ በተጠናከር መከላከያም ባይኖር አንፈርስም አለ። ሁለተኛ ሙስሊም ውስጥ ኩርፊያዎች አሉ። የታሰሩ የተገፉ ሰዎች አሉ። ሰብሰብ ብናደርግ የባንክ ጥያቄ አለ፣ የመሬት ጥያቄ አለ፣ የመጅሊስ ጥያቄ አለ። እነዚህም መልሰን ብናጠናክር ሌላ ምሰሶ ይቆማል አለ። ፕሮቴስታንትን ደግሞ ሰብሰብ አድርገን ብናደራጅ ሌላ ምሰሶ ይቆማል። እነዚህ ካሉ ኢትዮጵያ በቀላሉ አትፈርስም ብለን ልክ እንደ መንግስት ጊዜ ወስደን አወያይተን እነዚህ ጉዳዮች ለመመለስ ጥረት አደረግን። ከዲሞክራሲ በኋላ ሶሻል ካፒታል፣ እዚያ ላይ ደግሞ ዘር እየዘራን በየዞኑ በየወረዳው ውይይት እያደረግን ማለት ነው። ይሄን ካደረግን በኋላ ያየነው ሌላው ምልክት የፖለቲካል ተረክ ነው። ኢትዮጵያ ውስጥ የነበረው ትርክት ከፋፋይ ስለነበረ፣ ኢትዮጵያ ውስጥ የነበረው ንግግር የሚገፋ ስለነበረ የሚያሳስብ ነገር ላይ ዱዌል ማድረግ አለብን። የፖለቲካል ናሬሽን መቀየር አለበት። ኦሮሞንን፣ አማራንን፣ ወላይታንን፣ ጉራጌንን የወላይታ የጉራጌ ጠበቃንን ትላላችሁ። ወላይታና ጉራጌ ግን አዲስ አበባ ውስጥ ዳቦና ሻይ መብላት አይችልም። የእናንተ ጥብቅና የእናንተን ኪስ ለመሙላት ነው እንጂ ለህዝቡ አይደለም። እሱን አንስተነጋገራለን። ፕሮፌሽናሊ ፓሽኔት ሆናችሁ ከተማውን እየመራችሁ ነው ወይ አይደለም? ያን ለመውሰድ ፍላጎት አላችሁ ወይስ የላችሁም? በግድ ዕዳ እንደወደቀባችሁ ነው ከተማውን መምራት የምታስቡት? ፈልጋችሁ ጠይቃችሁ መርጣችሁ የምትሰሩት ስራ እንደሆነ የምታስቡት? መሬት አሁንም ይቸበቸባል አዲስ አበባ ውስጥ የሚል ከፍተኛ ስሞታ አለ። ማንም ይቸበቸበው መሬት? ቅድም በገለጻ እንደተነሳው ከፍተኛ የልማት እንቅፋቶች አሉ። አዲስ አበባ ውስጥ ለውጥ ማየት የማይፈልጉ ኃይሎች አሉ፣ ከእናንተ ጋር እየተቀናጁ እንቅፋት የሚፈጥሩ። ትንሽዬ ልማት ሲጀምር ስም እያወጡ የሚሰለፉ፣ የሚያሳግዱ፣ የሚያግዱ፣ የሚጠብጡ። ልማት ተጀምሮ እንዲያልቅ የማይፈልጉ፣ ከመሬት ውጪ በሰርቪስም ሌብነት አለ። አዲስ አበባ ውስጥ ለመኖር ሳይሆን ሰው ሲሞትበት ለማስቀበርም ጉቦ የሚከፍልበት ከተማ ነው። ማስቀበሪያውም ጣጣ ነው እንኳን መኖር ቀርቶ። እና መሬት ችግር አይደለም ያለው፣ መሬት ማስተዳደር ነው ያልቻልነው እኛ። በእናንተው መሬት በእናንተው ባንክ ሀብት የፈጠሩ ሰዎች ዩቲዩብ እየቀለቡ አጀንዳ እየፈጠሩ የሚረብሹበት፣ ሌብነታቸውና ሀብታቸው እንዲደበቅ ህዝቡን የሚያምሱበት፣ ምስኪኑ ድሃ ደግሞ የሚሰቃይበት ከተማ ነው። እና የሊደርሺፕ አሁን 9 ወር 8 ወር ገደማ ሞልቶታልና ፓሽኔት ሆኖ ነው ወይ ስራውን እየሰራ ያለው? እንደሚያልቅ ጊዜ ነው? ቋሚ ኮንትራክት ነው? በቃ እናንተ የእድሜ ልክ ናችሁ? ሞናርኪ ነው?
አንዴ ተቀምጣችኋል ማንም አይነካችሁም ማለት ነው ወይስ ጊዜ አለ? ቤት ኪራይ ዝም ብሎ መጨመር አይቻልም። የትም ዓለም አይቻልም፣ እኛም ጋር አይቻልም። በጋራ ጆይንትሊ ኢንቨስት አድርጉ ብያለሁ። ሶሻል ሪስፖንሲቢሊቲ ብያለሁ። ሶስተኛው ደግሞ ከሆነ አማውንት በላይ አሁን ደሃው እንዳናስቸግረው ከ1 ሚሊዮን ብር ወይ ከ2 ሚሊዮን ብር በላይ የሚያወጣ ቤት ህንጻ የሰራ ሰው ፕሮፐርቲ ታክስ መክፈል አለበት። ይሄ የትም ዓለም ያለ ኤክስፒሪየንስ ነው። ዝም ብሎ በነፃ የሚባል አንዴ ሰርተዋል፣ አንዴ በዘመድ አዝማድ በጉቦ ስለወሰደ ቦታውን ስለሰራበት እድሜ ልክ በነፃ የሚባል የለም። ታክስ ይከፈላል። ቤቱ ያንተ ነው፣ ግን ታክስ ትከፍላለህ። ስንት ነው አማውንቱ? ስንት መሆን አለበት? አጥኑ፣ ስሩ። ድሃው እንዳይጎዳ ዝቅተኛ ቤቶችን ተዋቸው፣ ችግር የለም። ዋና ዋናውን ህንፃ ዋና ዋናው ቪላ ታክስ ይክፈል። አራተኛ አፍሪካም ጭምር ያለ በሰለጠነው ዓለም የተለመደ አንድ ሰው ከቤቱ ፊት ለፊት ያለው ሳር ከደረቀ ይቀጣል። መድረቅ አይችልም ሳር። ውሃ ማጠጣት መንከባከብ ግዴታው ነው። ይሄን ታውቃላችሁ። በረዶ ማንሳት በረዶ ባለበት ሀገር ግዴታ ነው። ቆሻሻ ማንሳት ግዴታ ነው። ከፕሮጀክት አንጻር ዊንዶውስ ኦፍ አፍሪካ ቦሌ አካባቢ የሚሰራው በጣም ኢምፖርታንት ፕሮጀክት ነው፣ መስራት አለበት። ከኤርፖርት ጋር ተያይዞ አብዛኛውን ትራንዚት የሚያደርገውን ሰው ከተማችሁ ውስጥ ያስቀርላችኋል። እዚህ ከቀረ 1 ቀን 2 ቀን ገበያችሁ ያድጋል። ሆቴሎች ገበያ ያገኛሉ፣ ታክሲዎች ገበያ ያገኛሉ፣ ትናንሽ ሰርቪሶች ገበያ ያገኛሉ። ሰው ማስቀረት አለባችሁ። ዊንዶውስ ኦፍ አፍሪካ የሚባለው ከኤርፖርት እዛ ያለ ቦታ ላይ የሚሰራ ፕሮጀክት ልክ እንደ ሸገር ምናምን ነው፣ ግን ብዙ ማርኬት ምናምን ያለበት ሆስፒታሉ አካባቢ ማለት ነው። እሱ ቢሰራ ኮንቬንሽን ሴንተሩን በጣም ጥሩ ነው። ፎሎ አድርጉት። ፔር ኢምፖርታንት ነገር ነው። እስከ 5000 ሰው የሚይዝ አዳራሽ አለው። ቦታውም ጥሩ ቦታ ነው። ፎሎ አድርጋችሁ ቢሰራ ጥሩ። ለመረዳት የሶስት ጓደኛሞች ታሪክ ልንገራችሁ። ሶስት ጓደኛሞች መንገድ እየተጓዙ አንደኛው ሶስቱም ጓደኛሞች የአንድ እንስሳ ዌስት ያያል እና አንደኛው ከነሱ መካከል ይሄንን ፋንድያ የጣለው አኒማል ጭራ የለውም። ጀስቲፋይ አላደረገም፣ ግን ጭራ የለውም። ትንሽ እንደተጓዙ ሁለተኛው ጓደኛው ደግሞ አንድ ዛፍ ስር አርፈው ተቀምጠው ሳለ ዛፉን ብቻ አስተውሎ በዚህ ያለፈው የአኒማል አንድ አይን የለውም ይላል። ትንሽ ሲጓዙ ሶስተኛው ሰው ደግሞ ጓደኛቸው ያ በዚህ ያለፈው አኒማል ከፍተኛ ክብደት ያለው ሸክም ተሸክሟል ይላል። አለፍ እንዳሉ አንድ ሰው ይመጣባቸዋል። እባካችሁ ወንድሞቼ ግመል ጠፋብኝ አይታችኋል ወይ ይላቸዋል። እና የመጀመሪያው ግመልህ ጭራው ቆራጣ ነው ይለዋል። አዎ ይላል የጠፋበት ሰው። ሁለተኛው አንዱ አይኑ አያይም ይለዋል። አዎ አያይም ይላል ቾኩሎ። አሁንም ሶስተኛው ብዙ ዕቃ ጭኗል ይለዋል። አዎ ከባድ ዕቃ ጭኗል ይላል። ሶስቱም ባንዳፍ አላየነውም ማለት። ሌቦች ግመሌን ደብቃችኋል አምጡ፣ ጭራ እንደሌለው አንድ አይን እንደሌለው ዕቃ መሸከሙን ሳታዩ እንዴት መናገር ትችላላችሁ? ሌቦች ናችሁ ብሎ ይጨቃጨቃሉ፣ ይካሰሳሉ፣ ፍርድ ቤት ይሄዳሉ። ፍርድ ቤት ሄዶ ያስረዳል። ሰውየው ጠፋበት፣ ደክሞኝ ነበር፣ በረሃ ውስጥ ነው፣ ሸለብ አደረገኝ እንቅልፌን፣ ስነሳ ግመሌ የለም። ግመሌን ፍለጋ ሲሄድ ሶስት ጓደኛሞች አገኘኋቸው። ሶስቱን ስጠይቃቸው አንዱ ጭራ የለውም አለኝ፣ አንዱ አንድ አይኑ አይሰራም አለኝ፣ አንደኛው ደግሞ ከባድ ዕቃ ተሸክሟል አለኝ። እሱን አምጡ ግመሌ ስላቸው ደግሞ አላየንም አሉኝ እና ሰርቀውብኛል ብሎ ይከሳል። እነዚያ ራሳቸውን ዲፌንስ ያደርጉ ለዳኛው የለም እኛ ግመሉን አላየነውም፣ እኔ ጭራው ተቆርጧል ያልኩት ጭራ ያለው ግመል ፋንድያ ሲጥል ጭራው ስለይመታው በተን 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 ይላል። ይሄኛው ከመር ስላለ ጭራ ባይኖረው ነው እንጂ ቢኖረው እንደዛ ሊሆን አይችልም ብዬ ነው ጭራ የለውም ያልኩት። ሁለተኛው ደግሞ ዛፍ ስር አረፍ ስንል ቀና ብዬ ሳይ ከብራንቹ በአንዱ ጫፍ ተበልቷል፣ በአንደኛው ጫፍ አልተነካም። የሚደርስበት ግመል ሁለቱም ማየት ቢችል ኖሮ ይሄኛው ለም ነገር ሳይበላ ሊያልፈው አይችልም ብዬ ነው።
ሶስተኛው ደግሞ ዳናውን ሳይ በመንገድ ላይ አሸዋ ውስጥ ጠለቅ ያለ ገባ ያለ ስለሆነ ያልጫነ ግመል ቢሆን ያን ያክል ዳናው የጠለቀ አይሆንም ብዬ ነው እንጂ አላየውም ይላል። እና ሰውየው ብሎ መለሰ፣ እናንተ አስተዋይ ጓደኛሞች ናችሁ። ከታየው ባሻገር ከሚሰማው ባሻገር አናላይዝ ማድረግ የምትችሉ ብልህ ሰዎች ናችሁ። አንተ ደግሞ ያልነኩ ሰዎች ባልገባህ መንገድ የከሰስክ ነህ ብሎ ለያቸው ሰዎቹ። ጋዜጠኞች ከሚነገራቸው ነገር ባሻገር ከሚሰሙት ነገር ባሻገር ጎርጉረው ማየት ካልቻሉ ጥፋት ይመጣል ማለት ነው።